አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ እንኳን በሰላም መጣችሁ። ዛሬ አማርኛ በእንግሊዘኛ ነው የምንማረው። ወሳኝ የሆኑ ትምህርቶችን የምንማረው ይሆናል። እናንተ እስከ መጨረሻው እየተማራችሁና እየጻፋችሁ እስከ መጨረሻው አብራችሁ ቆዩ ማለት ነው። እናንተ ዝግጁ ናችሁ? እሺ፣ ዝግጁ ከሆናችሁ ተስማምተናል ማለት ነው። ቀጥታ ወደ ትምህርቱ የምንገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ። እሺ HA, HU, HI, HA, HIE, HH, OHO, LLE, LU, LA ያለ ላ LA, LIE LL ሎ ኤልኦ መ ኤምኢ ሙ ኤምዩ ሚ ኤምአይ ማ ኤምኤ ሜ ኤምአይኢ ም ኤም ሞ ኤምኦ ተመልሰን ስለምናየው ያፈጠንኩባችሁ ማለት ነው። እነዚህን ያዛችሁ ማለት ነው። ለማንኛውም ወደ ሁለተኛው ክፍል እንዘዋወራለን። ወደ ሁለተኛው ስንዘዋወር ሰ ኤስኢ ሱ ኤስዩ ሲ ኤስአይ ሳ ኤስኤ ሴ ኤስአይኢ ስ ኤስ ሶ ኤስኦ ቀ ኪውኢ ቁ ኪውዩ ቂ ኪውአይ ቃ ኪውኤ ቄ ኪውአይኢ ቅ ኪው ቆ ኪውኦ በ ቢኢ ቡ ቢዩ ቢ ቢአይ ባ ቢኤ ቤ ቢአይኢ ብ ቢ ቦ ቢኦ ማለት ነው። ቢኦ። ስለዚህ የመጀመሪያ ያለፍንበት በፍጥነት ያለፍነውን ደግመን ስለምናየው ችግር የለም ማለት ነው። ስለዚህ ቃል እንመስረት። ለምሳሌ እዚህ ጋር በሳ የሚል ቃል አለ። በሳ የሚለው ቃል በቢኢ ናት፣ ሳ ኤስኢ ናት ማለት ነው። በሳ የሚለው እዚህ አሁን ስንመጣ ተቶ አለ ተ ቲኢ ቱ ቲዩ ቲ ቲአይ ታ ቲኤ ቴ ቲአይኢ ት ቲ ቶ ቲኦ ነ ኤንኢ ኑ ኤንዩ ኒ ኤንአይ ና ኤንኤ ኔ ኤንአይኢ ን ኤን ኖ ኤንኦ አ ኤ ኡ ዩ ኡ ዩ ኢ አይ አ ኤ ኤ አይ እና ኢ ኢ ብቻዋን ኦ ፊደል ትሆናለች ማለት ነው። ስለዚህ እነዛንም ተመልሰን ስለምናያቸው ችግር የለም ማለት ነው። በሁለተኛ ክፍል እንደጋግማቸዋለን። የኦንላይን ትምህርት መማር ፈልጉ ልጆች እዚህ ስክሪን ጋር ባለው ቁጥር ማለት ነው እዚህ ጋር ነው 09973222 ኢሞ፣ ዋትሳፕ፣ ቴሌግራም ደውላችሁ አናግሩን። እኛ የምናስተምር ይሆናል ማለት ነው። ከዛ በተጨማሪ አንድም ነግራችሁ የመጀመሪያ ፊደላቶች ብዙ ጊዜ ኢ ነው ከፊታቸው የሚሆነው። እሺ ከፊታቸው ያለው ፊደል ኢ ነው። ሁለተኛ ፊደላቶች አናባቢያቸው ዩ ነው የሚሆነው። ዩ። ሶስተኛ ፊደል አናባቢያቸው አይ ነው የሚሆነው። አይ ከጥጋቸው ያለ። አራተኛ ፊደሎች ደግሞ ኤ ነው የሚሆነው። ኤ ይሆናል ማለት ነው። አምስተኛ አይ እና ኢ ይሆናል ማለት ነው። ስለዚህ እስቲ እነዚህ ቃላቶችን እናንብባቸው እዛ በመመስረት ማለት ነው። ለምሳሌ ህሊና አለ። ህሊና ህ ለሚለው ኤች፣ ሊ ለሚለው ኤል አይ፣ ና ለሚለው ኤን ኤ ይሆናል ማለት ነው። ስለዚህ ህሊና ብለን ስንጽፍ ኤች ኤል አይ ኤን ኤ ይሆናል ማለት ነው። ቀጣይ ፍቅር
ፍቅር የሚል አለ። ፍ ኤፍ ናት። ቅ ደግሞ ኪው ናት። ር ደግሞ አር ናት ማለት ነው። ስድስተኛ ፊደል ስለሆኑ አናባቢ አይኖራቸውም። ስለዚህ ኤፍ ኪው አር ይሆናል ፍቅር የሚለው ሲጻፍ። ደስታ ደስታ። ደ ለሚለው ዲኢ ነው። ስ ለሚለው ኤስ ነው። ታ ለሚለው ደግሞ ቲኤ ነው። ስለዚህ ደስታ ሲጻፍ ዲኢ ኤስ ቲኤ ይሆናል ማለት ነው። ቤት 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 ብለን ስንጽፍ ደግሞ ቤ ለሚለው አምስተኛ ፊደል ስለሆነ ሁለት አናባቢ ነው የሚኖረው። ቢአይኢ ይሆናል። ት ለሚለው ደግሞ ቲ ይሆናል ማለት ነው። ስለዚህ ቤት ሲጻፍ ቢአይኢ ቲ ይሆናል ማለት ነው። እሺ ትዳር ትዳር። ት ለሚለው ቲ ነው። ዳ ለሚለው ዲኢ ነው። ር ለሚለው አር ብቻዋን ነው። ስለዚህ ትዳር የሚለው ሲጻፍ ቲ ዲኤ አር። መማል መማል። መ ለሚለው ኤምኢ ነው። ማ ለሚለው ደግሞ ኤምኤ ነው። ል ለሚለው ደግሞ ኤል ብቻዋን ናት። ስለዚህ መማል ብለን ስንጽፍ ኤምኢ ኤምኤ ኤል ይሆናል ማለት ነው። ማሰብ ማሰብ። ማ ለሚለው ኤምኤ ነው። ማ አራተኛ ፊደል ስለሆነ። ሰ ለሚለው ኤስኢ ነው። ብ ለሚለው ደግሞ ቢ ብቻ ናት። ስድስተኛ ፊደል ስለሆነች አናባቢ አይኖራትም። ስለዚህ ማሰብ በዚህ መልኩ ይጻፋል ማለት ነው። ኤምኤ